ነው ጸብ የሚሆነው። የዛኔ ጸባችን ይጀምራል። እስካሁን ጸባችን አልጀመርንም። የዛኔ ግን እናንተ ጸባችን ይጀምራል። እሺ ይላል። ምን አይነት ሰው አነቃለሁ? ምን አይነት ሰው መሆኔን አሳያለሁ የዛኔ። እሺ ሰምተኛል። ምን አይነት ሰው መሆኔን አሳያለሁ የዛኔ። ጸባችን እስከዛሬ አልጀመረም። እስካሁን በኋላ ጸቤ ምን አይነት እንደሆነ አሳያለሁ። እሺ ተቀያያለ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ያው ዩቲዩብ ላይ ከጠፋ ሰው ጋር በጣም ብዙ ጊዜ ሆኖታል። ዩቲዩብ ላይ ከመጣና በፊት አንድ ላይ ነበር የምንወጣው አብዛኛው ጊዜ ቪዲዮ ላይ ምናምን ታዩ ነበርና በአንዳንድ ነገሮች ተራርቀን ነበር። እሱም ያው ትንሽ ከከተማ ወጣም እያለ ነበር እየመጣም ነበርና ለዛ ነው የተራራቀው። ሰላም በላችሁ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን። እንግዲህ ዛሬ ከጠፋ ወንድሜ ጋር መጥቻለሁ። አንተ አሞህ ነበር አይደል? ተሻለ? በትንሽ ተሻለ። እግዚአብሔር ይመስገን። ጉድ ሃይሚ ጠፋሽ ውዶቼ፣ ሃይሚ ጠፋሽ። ውይ ድንገት ተሳፍራ ሄዳ እንዳይሆን ውዶቼ ማለት ነው። ተሳፍራ ሄዳ እንዳይሆን፣ ምክንያቱም በልህ ስላስቀሯት ተናዳ ስለነበረች ሃይሚ ተሳፍራለች የሚል ጭምጭምታ አለ ውዶቼ ማለት ነው። እና ሃይሚ ተሳፍራ እንደሄደች ነው አንዳንድ ውስጥ አዋቂ የነገሩን ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እውነት ለመናገር ማለት ነው። ሃይሚ የቻለችውን ነገር ማንም አልቻለም። ገባችሁ አይደለ? ሃይሚ በጣም ታግሳለች። በጣም ሁለተኛ ደግሞ እነዚህ ደግሞ አብዝተውታል ውዶቼ። ኤፍሬምም አብዝቶታል። አሁን ማን ነው እኔ ልሙት ለእህት ተቆርቋሪ ያደርገው? ማን ነው ለሃይሚ ተቆርቋሪ ያደርገው? ለሃይሚ ብትቆረቆር ኖሮማ ቡታጅራ እያሉ ነው የምትመጣ የነበረው። የዛኔ ብትመጣ ኑሮ የወንድሟ ጠበቃ የእህቱ ጠበቃ ብለን ከልቅልህ ነበር ማለት ነው። አሁን ግን አላቅም ማለት የት እየተሄደ እንደሆነ ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ በመጀመሪያ ደረጃ የሃይሚ ጤንነት ነው የሚያሳስብን እንጂ የሃይሚ እንትን እንደዚህ ማለት አያሳስበን ማለት ነው። ሃይሚ ደግሞ ደህና ነች ውዶቼ፣ ማሮቼ፣ ፍቅሮቼ። ለምን ካላችሁ ደህና እና ብሩኬ እንደባለፈው እንዳያችሁት ወስዷት ነበረ ወደ ቤቱ። ገባችሁ አይደለ? ስለዚህ ምንም ሃይሚ ምንም የሆነችው ነገር የለም። ኦልሬዲ ቤት እንደተዘጋባት ነው እኛ የሰማነው። ማን የዘጋባት? ብሩኬ ቤት ዘግቶ እንዳስቀመጣት። ምክንያቱም ትወጣለች ትሄድብኛለች ብሎ ስለፈራ ብሩኬ ቤት ዘግቶ እንዳስቀመጣት ነው አንዳንድ መረጃ የደረሱን። በሁለተኛ ደረጃ ደግሞ ትናንትና እንዳያችኋት ማታ ላይ ላይቭ ገብተው ነበር በቲክቶክ። ስለዚህ ሃይሚ ደህና ናት ማለት ነው። ሃይሚ ደህና ናት፣ ምንም ነገር አልሆነችም ማለት ነው። ገባችሁ? ግን እኔ የሚገርመኝ ማለት ነው ነገር ምን እንደሆነ ታውቃላችሁ? በመጀመሪያ ደረጃ ማለት ነው አንተ ብሩኬን የሆነ የምትናገርበት ነገር በጣም ነው የሚደብረው፣ በጣም ማለት ነው። ምክንያቱም ብሩኬ ታግሶ እንጂ ከፈለገ አውልቆ ይጥልሃል። ምክንያቱም ብሩኬ ስለታገሰ ነው። ብሩኬ ስለታገሰ ግን በዚህ ደረጃ ብሩኬን አቢዩዝ ማድረግ የለብህም። ገባ? ወደ ፈቅደ ፈልገ አመጣህ እህትን ከሰጠህ በኋላ እህቴ የታለሽ? እህቴ ጠፍታለሽ? እህቴ እንደዚህ ብላለሽ? የማይመስል ነገር ማለት ነው ውዶቼ፣ የማይመስል ነገር። እህቱን ወጥቶ መጥቶ እኮ አሳልፎ የሰጣት እኮ ኤፍሬም ነው አይደለ? ስለዚህ አሁን ለምንድን ነው እህቴን ምናምን እያለ የሚያሽቃብጠው? ለምን? በሁለተኛ ደረጃ ደግሞ ሃይሚ ደህና ናት፣ ምንም አልሆነችም። ምንም አትሆንም፣ ምንም እንትን አትልም። ምክንያቱም የሚጠብቃት የማይተኛው ማንቀላፋው ፈጣሪ ነው የሚጠብቃት፣ እናንተ አይደለም የምትጠብቋት ማለት ነው። በሁለተኛ ደረጃ ደግሞ እኔ እንዳትሄድ አስቀረዋት፣ አንተ አይደለም ያስቀራት እኛ ነን። እኛ በውስጥ አናግረናት፣ በውስጥ አሳመነናት፣ በውስጥ እንትን ብለናት ነው እንጂ ያስቀረናት አንተ አይደለህም ኤፍሬም፣ አንተ አይደለህም። ለምንድን ነው በዚህ ደረጃ እንትን የምትል ማለት ነው? እና ለማንኛውም የፈራሁት ነገር እየደረሰ ነው ውዶች። እነዚህ ወንድሞቻችን የት እየሄዱ ነው? ምን እየሆኑ ነው? ገባችሁ? ዶላር በዚህ ደረጃ አሳብዷቸዋል። ዶላር የስራህን ይስጥህ ማለት ነው። ዶላር የስራህን ይስጥህ። ምክንያቱም በዚህ ደረጃ እንዲህ አጡዟቸዋል ማለት ነው። እና ለማንኛውም ሃይሚ ምንም አልሆነችም እንዳታስቡ። ሃይሚ ማለት እንደዚህ ሆናለች የምትሉ ሰዎች አላችሁ፣ ከድርጊታችሁ ተቆጠቡ። ሃይሚ ምንም አልሆነችም። ትናንትና ማታ መታ ነበር ላይቭ ላይ እንዳያችኋት። ያለችው ደግሞ ከብሩኬ ጋር ነው። ገባችሁ? ስለዚህ ከተጠበቀበት ቦታ ስላለሽ
አትጨነቁ ማለት ነው። ምናልባት አሁን እዩ ስለወለደች ነገሩ ከተጧጧፈ ነገሩ ከጦዘ ብሎ መሰለኝ ኤፍሬምም እህቱን ያለ እውነቱ ነው። ለምን ካላችሁ አሁን ነገሩ የትና የት እየሄደ እንደሆን ነገሩ እንግዲህ እየተቀጣጠለ እየመጣ ነው። ገባችሁ? ለምን የዩም ሁኔታ አለ፣ የዛም አለ። እንግዲህ ፈጣሪ እንትን ይበል ማለት ነው። ፈጣሪ ይወቅ እና ስለዚህ እዚህ ላይ ምን ልላችሁ ፈልጌ መሰላችሁ? እናንተ በመጀመሪያ ተረጋጉ። ኤፍሬም አንተ ተረጋግተህ ሀይሚን ማረጋጋት አለብህ። ምክንያቱም አሁን እየመጣ ያለው ነገር የባሰ ስለሆነ በደንብ መዘጋጀት አለባችሁ። በሁለተኛ ደረጃ ደግሞ ነገሩ ተሎ እንትን እንዲል ማለት ነው እንዲዘጋ እናንተ ከጎኗ መቆም አለብህ። ኤፍሬም እኔ በአንዳንድ በኩል አደንቃለሁ፣ በአንዳንድ በኩል ነው የምነቅፍህ። ምክንያቱም አንዳንድ የምትሰራችሁ ስህተት ስላለ ነው። እዛ ውጭ ግን ኢንሻአላህ ሀይሚ ምንም አትሆንም። በሁለተኛ ደረጃ ደግሞ እንግዲህ የሚያሳስበው ትልቁ ኢምፖርታንቱ ጉዳይ ሀይሚ አይኖ ከብሩኬ ቤት ነው ያለችው። ከብሩኬ ቤት እንደሆነች እንደዚህ የብሩኬ አክት ያስታውቃል ማለት ነው። ገባችሁ? ምክንያቱም ብሩኬ በጣም ታግሶታል ኤፍሬምን በጣም ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ሀይሚ ምንም አትሆንም፣ ልትሆንም አትችልም። ምክንያቱም ብሩኬ ወስዶ ከቤቱ ወይም አስቀምጧታል ማለት ነው። ገባችሁ? የተጠበቀበት ቦታ ነው የወሰዳት። ኤፍሬም ደግሞ ይህን ሁሉ በደንብ ጠንቅቆ በደንብ ያውቃል ማለት ነው። ሀይሚ ከብሩኬ ጋር እንዳለች ትናንትና ማታ ላይ እንደገቡ ሀይሚ ጤና እንደሆነች ምንም እንዳልሆነች ምንም የተፈጠረ ነገር እንደሌለ ምናምን በደንብ ጠንቅቆ ኤፍሬም ያውቃል ማለት ነው። እዚህ ላይ ግን ክራክተሩ ለምን እንደሚጫወት አላቅም። ለማንኛውም ሀይሚ እንዳደነግጡ ምንም አልሆነችም እህቶቼ ማለት ነው። ምክንያቱም የእናንተ ጤንነት ስለሚያሳስበን ገባችሁ? በተለይ የመዳም ቅመሞች እህቶቻችን ሀይሚ የሆነ ነገር ሆነ ስትሉ በጣም ስለምደነግጡ ሀይሚ ምንም አልሆነችም። ያለችው ከብሩኬ ጋር ነው። ብሩኬ ከቤቱ አስቀምጧታል። አለቀ ደቀቀ። እናንተ አትደንግጡ። ብሩኬም ኤፍሬምም በደንብ ጠንቅቆ ያውቃል ማለት ነው። ከብሩኬ ጋር እንደሆነች ምን እንደሆነች እያወቀ ነው ድራማ እየሰራ ያለው ማለት ነው። ገባችሁ? እና ስለዚህ ሊያሳስባችሁ አይገባም። በሁለተኛ ደረጃ ደግሞ ሀይሚ ካለመሄዷ ጥሩ ነው። ለምን ካላችሁ እየጠራ ነገሩ እየተስተካከለ ይመጣል ብዬ ነው እኔ የማስበው። በሁለተኛ ደረጃ ደግሞ ውዶቼ ማለት ነው ብዙ ሰው ሀይሚና ብሩኬ እንዲለያዩ የሚሰራ ሰው አለ። ገባችሁ? ስለዚህ እዚህ ላይ ጠንቀቅ ማለት አለባችሁ እህቶቼ፣ ጠንቀቅ ማለት አለባችሁ። ገባችሁ? ምክንያቱም ይህ ነገር የት እየሄደ ነው፣ ምን እየሆነ ነው፣ እንዴት እየሆነ ነው የሚለውን ነገር በደንብ አሰቡበት። ስለዚህ ሁላችሁም ከሀይሚ ጎን ቁሙ ውዶቼ፣ ማሮቼ፣ ፍቅሮቼ። ለምን ካላችሁ ሀይሚን ስለምንወዳት የውዴታ ግዴታ ሁላችንም አብረናት መቆም አለብን። ለማንኛውም ኤፍሬም እዚህ ላይ ወንድ እየተጫወተ ነው። ወንድ ውዶቼ፣ ወንድ እየተጫወተ ነው። እና ለማንኛውም ምልላችሁ ፈልጌ መሰላችሁ አንዳንዴ ከፍትፍቱ ፊቱ ይላል ያገሬ ሰው ማለት ነው። እያወቀ እንዳላወቀ እዚህ ላይ ሲከራከር ትንሽ አናደደኝ ኤፍሬም ማለት ነው። እና እህቶቼ ተረጋጉ። ሀይሚ ምንም አልሆነች፣ ምንም አትሆንም። ራሳችሁን ጠብቁ። ያላችሁት ከሰው ቤት ነው። እና ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ኢንሻአላህ ሀይሚ ምንም አትሆንም። ስለዚህ ቅር አይበላችሁ፣ አይክፋችሁ። ምክንያቱም የእናንተ ጤንነት ስለሚያሳስበን ማለት ነው። ገባችሁ? አሁን በባለፈው ሀይሚ የሆነ ነገር ብላ አንዷ ራሷን ስታ ምናምን እያሉ ነበር ላይብ ላይ። ስለዚህ አንዳንዴ ነገሮችን ብናስበው መልካም ነው ብዬ እላለሁ እህት ወንድሞቼ። በዚሁ አጋጣሚ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጓ። አዲስ ሀሳብ ካላመጣላችኋለሁ። ባይ